ቀይ አበባ በጣም ነው የምትወደው። የመጀመሪያ ቪዲዮዬን ስሰራ ትዝ ካላችሁ መጀመሪያ ከፈኪ ጋር ስንገናኝ አበባ ነበር ይዤላት የሄድኩት ታስታውሳላችሁ ብዬ አስባለሁ። ዛሬ ያው ብዙም ባይሆን የተወሰነች አበባ ይዣለሁ ማለት ነው። ይሄኛው ደግሞ ኬክ ነው። ጫፍኝ ይዤ የመጣሁት ነገር አለ መሰለሽ። ፕራንክ ያረግሽ ነው ለድብዬ ትንሽ ይሄ ከፈች ሶስት ፍሬ አንድ እኔ አንድ አንቺ አንድ ልጃችን አንደኛ አመት ለፈኪ አንደኛ አመት ለፈኪ አንደኛ አመት ለፈኪ በጣም ይረቀውብኝ ግን በቢላ ብልትሆኚ ነው ያብሻል እኮ በእጅሽ ነው እንጂ በቢላ ወላሂ ወቅት ምን ቀጣይ ደግሞ በትልቅ ነገር ተለውጠን ብዙ ነገሮችን አድርገን አሳክተን የእውነቴን ነው የምላችሁ ጠላቶቻችን አፍረው በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ውዴ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ። ሁልጊዜ እንደምላችሁ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩት። 110 ሺህ ላይ ቆመናል። እንንቀሳቀስ። ላይክ ሼር ማድረግ እንዳትረሱ። የእናንተ ሼር የእናንተ ላይክ በጣም ነው የሚጠቅመን፣ ሞራል ነው የሚሆነን። ስለዚህ ቪዲዮን ሰብስክራይብ ላይክ ያደርጋችሁ እንድትጀምሩት ከዚሁ አሳውቃችኋለሁ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። በምን አይነት ቪዲዮ መሰላችሁ የመጣሁት? ብቻ በሚገርም ቪዲዮ ነው የመጣሁት። አሁን ያለሁት እነ ፈኪ ሰፈር ነው ያለሁት። የሆነ ነገር ይዤ ነው የመጣሁትና ደስ የሚል ጊዜ ይኖረናል ብዬ አስባለሁኝ። ላሳያቸው እንዴ በቃ ያው ማየታችሁ አይቀርምና ዛሬ ያው በመጀመሪያ ያው ፈኪ ወደ አዲስ አበባ ከመጣች ከሀገሯ ወጣ 1 አመት ሆኗታል እና የትላንትና ቪዲዮ ላይ እንዳያችሁት ተናግራ ነበረ አመቷ ዛሬ በትላንትና እንደሆነ ማለት ነው። እና እኔ ደግሞ ዛሬ ቤት ነው ያለችው ሳልነግራት ምን ሳልል በቃ 1 አመት መሙላቱ ምክንያት በማድረግ የሆነ ነገር ላደርግላት ነው የሆነ ነገር ይዤላት መጥቻለሁ ማለት ነው። አሪፍ ነገር ነው ብዬ አስባለሁ። ደስ ይላታል ብዬ አስባለሁ። እኔ እንጃ ብቻ በቃ ደስ እንዲላት ስለመፈልግ እና በቃ የለም እሷ ጋር የሆነ በቃ ስለ ይገባቻል ብዬ አስባለሁ። ያው ቦታ ምናምን ብቻ ለኔ የሆነ ቦታ እንድትሰጠኝ ምናምን ስለምፈልግ ለዛ በሚለው አሪፍ ነገር ይዤላት መጥቻለሁ ማለት ነው። ላሳያችሁ ውድ ፋሚሊዎች እንግዲህ እዚህ ጋር አበባ ይዣለሁ። ቀይ አበባ በጣም ነው የምትወደው። የመጀመሪያ ቪዲዮዬን ስሰራ ትዝ ካላችሁ መጀመሪያ ከፈኪ ጋር ስንገናኝ አበባ ነበር ይዤላት የሄድኩት ታስታውሳላችሁ ብዬ አስባለሁ። ዛሬ ያው ብዙም ባይሆን የተወሰነች አበባ ይዣለሁ ማለት ነው። ይሄኛው ደግሞ ኬክ ነው። አመት በሙላታ አመት ስለሞላሽ ምናምን በሚለው አይነት ነገር የለም 1ኛ አመት ምናምን የሚል ኬክ አሰርቼ ነው የመጣሁት ማለት ነው። እኔ እንጃ ብቻ ያስደስታታል ብዬ ስላሰብኩኝ ነው ማለት እንደዚህ። እኔ አንዳንዴ እንዴት መሰላችሁ የሆኑ አጋጣሚዎች እሷ ዋጋ አለው የሷ ይሄኛው ማለት የዛሬዋ ቀን ለሷ ዋጋ አላት። ምክንያቱም ከብዙ ፈተናዎች ከብዙ ነገሮች የተሻለን ህይወት ፍለጋ ከሀገሯ ደፍራ ብዙ ነገር ተችላ ብዙ ነገር ተቋቁማ የመጣችበት ቀን ነውና ይሄን ቀን ሳስታውሳት በቃ ለሷ የተለየ ነገር ይኖራል ብዬ ስላሰብኩኝ ነው ይሄንን ያሰብኩት። እና እስቲ አታውቅም እንዴት እንደምመጣ ምን ይዤ እንደምመጣ ለምን እንደምመጣ ምንም አታውቅም። ብቻ ቤት ልምጣ ምናምን ደብሮኛል ነው ያልኳት። ስለዚህ ይሄንን ይዘንለት ስንሄድና ይሄንን ስታይ ምን እንደሚሰማት እኔም ማየት ጓጉቻለሁ፣ እናንተም ማየት እንደምትጓጉ እርግጠኛ ነኝ።
ትወደዋለች ብዬ አስባለሁ። ብቻ እስቲ አበባው ዋው አበባው ሽታዋ ራሱ በጣም ነው ደስ የሚለው። አበባ እንግዲህ ቀይ አበባ ፍቅር መግለጫ ነች። በነገራችን ላይ ቤታ እሷ ራሱ ማለት ነው ስንተኛ ላይ እንዳለች ልንገር፣ 5ኛ ላይ ነው ያለችውና እኔ የኔን ቤት እንትንቀዋለች፣ የኔ ቤት እንትን ታጣጥለዋለች። 7 እኮ ነው በ2 ነው የሚለየው። ግን አሁን እኔም በቃ ይሄን ፎቅ እዛ ስደርስ ልክ እንደያኔው ነገሩ ያኔ 16 ነው። ልክ እንደያኔው ብዬ ነው እዛ የምደርሰው። ለማንኛውም ኬክ ይዘናል፣ አበባ ይዘናል፣ ሌላ ምንም አልያዝንም። እንደዚህ እንሂድና እንግዲህ ይሄ ቪዲዮ የመጀመሪያ ቀን ያገኘኋትን ቪዲዮ ነው የሚያስታውሰኝ። እዚህ አዲስ አበባ ከገባች እንግዲህ አመት ሆኗታል። 1ኛ አመት የሚል ኬክ ነው ያሰራሁት። እንሂድና እስቲ ደስ ይላታል አይላትም አብረን እናያለን ምን እንደሚፈጠር። ከኔ ጋር ኩኑ፣ ከኔ ጋር ቆዩ። እንደ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ቆዩላችኋለሁ። እንዲሁም በአሪፍ በጥሩ ጥሩ ኮሜንቶቻችሁ አበረታቱን። እንወዳችኋለን፣ እናከብራችኋለን። እንግዲህ እንጓዝና ያለውን ነገር እናያለን ማለት ነው። ይመቻችሁ ፋሚሊ። እንግዲህ ደረጃውን እየወጣን እንገኛለን። ሰፈራቸው በነገራችን ላይ በጣም ነው ደስ የሚለው። እዛ ጋር የሆነች ያበደች መስጊድ አለች፣ ላሳያችሁ። ያቺ መስጊድ አያቻት እንዴት አባቱ ደስ እንደሚል። ሙአዚኑን ወድጄው ልሞት ማለት ነው። አንድ ቀን እዚህ አዛን ሲል እንትን ብዬው ሙአዚኑ ሌላ ዓለም ነውና እየደረስን እንገኛለን። ደክሞኛል፣ ኑ አብራችኝ። እንግዲህ ውድ ፋሚሊ ደርሰናል። አድካሚ ነው፣ በጣም አድካሚ ነው። ትንሽ እረፍት ላድርግ። ቤቷና እንዴት ላድርግ ጋይስ? የሆነ ቦታ ለደብቀውና ከዛ ልግባ ወይ ዝም ብዬ ልግባ? ዝም ብዬ ልግባ? ዝም ብዬ ልግባሽ? እናንኳኳ። ኧረ ነይ ክፈቺ በእናትሽ። ነፍሴን ልተፋ ነው፣ ነፍሴን ልተፋ ነው። ክፈቺ። አንዴ ወደዚህ እንዳትመጪ ማለት ካሜራ ይዤ ስለመጣሁኝ ይሄንን ቢጃማሽን ቀይሪ። ችግር የለውም እኮ በቢጃማም ቆንጆዬ ነሽ እኮ። ግን በቃ የሆነ ቀይሪ ብቻ በቢጃማ ከሚሆን ማለት ነው እኮ። በቃ ቀይረሽ እንትን በይ፣ ቀይረሽ ነይ። ጉንፋን ይዞሻል? ሻይ ጠጭበት። ፋሚሊ እንግዲህ ቀይራ እየመጣች ነው፣ ጠብቃታለን። ሰላም አለይኩም። ደህና ነሽ? አለሽ? እሺ እንገባለን፣ ግን ሰላም በያቸው መጀመሪያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ጉንፋን እንዳይጠበቅባችሁ። ጉንፋን ይጠበቃል? አይጠበቅም? ጉንፋን እንዳይጠበቅም እኔ አንቺ አማርኛ አይገባኝም። ጉንፋን እንዳይጠበቅባችሁ አይባልም። ነይ 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 ነይ። አዲስ አበባ ከመጣሽ ምን ያህል ጊዜ ሆነሽ? አንድ አመት አይደል? ለመጀመሪያ ጊዜ እኔና አንቺ ስንገናኝ ታች ወርደሽ ነበር። ትንሽ አንድ ደረጃም ቢሆን ወርደሽ ነበር የተቀበልሽ። አሁን እንዴት ብትንቂኝ ነው ቤት ሆነሽ የምትጠብቂኝ? አንተ ይገርምሃል። የዛኔ 16 ነበርኩ፣ 17 ወርጄ ነበር። አሁን እኮ 5 ላይ እኮ የጠበቅኩ ከግማሽ ወርጄ ነው። እኔ 7 እንደዛ የምታማርሪው አንቺ 5 ላይ የኖርሽ አይደብርሽም? ያው የእናንተ እኮ ተመልሼ እወጣለሁ ስለምን እንደሚደክመኝ የቤት እኮ ገብቼ አርፋለሁ ስለሚል ይሻለኛል ወላሂ። አሁን እኮ አንተ ጋር እኮ ስመጣ ደህና ነኝ አለሽ። ሁሉ ሰላም፣ በሽታ ይጠበቅ። እኔ እፎ ደስ ነው ያለ ጀማው ደስ ሲያምሽ ያምርብሻል። አመሰግናለሁ። ጉንፋን አፍንጫ ያቀልፋል። እሺ አይንሽን ጨፍኝ አንዴ አይንሽን ጨፍኝ። አሁን ተዋላ ምን ማለት አይ አልጨፍንም። ምን ማለት ነው? አይ አሁን ጊዜ ላይ አልጨፍንም። ምን ካል ማለት ጨፍኝ። ይዤ የመጣሁት ነገር አለ ልሰጥሽ። ፕራንክ ያረግሽ ነው እናድብዬ ነው ትንሽ ከፈች። ምን አስመልክቶ ነው? አንድ አመት አስመልክቶ ነው። ኦኬ አንድ አመት ሆነሽ እንዴ? አዎ እሺ፣ አንድ አመት አስመልክቶ ነው። በጣም ያምራል። እንግዲህ አዲስ አበባ ለምን ሶስት አደረክ?
አንድ ፍሬ ለምን 3 አይደል? አንድ ፍሬ በቃ ማለት እንዴት መረጥ? 3 ፍሬ 3 ፍሬ አንድ እኔ አንድ አንቺ አንድ ልጃችን ልጃችን ይባላል። እሺ ሌላም አለኝ። እሺ ኬክ ይልቻለሁ ትችያለሽ፣ ግን ግቡ ይባላል። ግን አያቸው ርቦኛል፣ ግን ወላሂ በጣም ርቦኛል። ትበላለህ? ጾም ያለ አይደለ? ቆይ እንግዲህ 1 ዓመት ምክንያት በማድረግ አንደኛ ዓመት ይላል። ጋይስ ነው እና እዩት፣ እዩት። ወደድሽው? አንደኛ ነው። አንደኛ ዓመት አንድ ዴት አለች። አንድ ከተጻፈ አንድ ከዛኛ አለ። አንደኛ ማለት እንደዚህ ነው። አንድ ብለኛ አንቺ አንደኛ ወጥተሽ አታውቂም። እሺ አንደኛ ተመረሽ አታውቂም? እሺ እንዴት አየሽ? በጣም ያምራል። ወላሂ ኬክ ደስ ይለኛል ማለት አላውቅም። እኔ እንደዚህ የሆነ ብቻ የሆነ ደስ ይልሻል ብዬ አስቤ ነው እንትን በጣም ደስ ብሎኛል። ቆይ ላሳያቸው በደምብ ደስ ስላለሽ ደስ ብሎኛል። እንግዲህ ቤተ ደሰች እስካንዲ ወስኑ ወደ ዘይት ሄድ ታረጊዋለሽ ይወርቅብኝ አስበህ ታረጊዋለሽ። እኔ አታረጊውም ማለት ነው። እና ደስ አለሽ? በቃ እሺ፣ እናመሰግናለን። ነይ ቻው ባያቸው እነሱ ደህና ደሩ። በቃ ቤተሰብ በቃ እንሂድ፣ ሰተናል። ትዕዛዝ መልእክተኛም ጭሪ መሰልከው። አይ የምር ዴሊቨሪ ነው። አይ ደስ ይላታል ብዬ ነበረ። ምንም እንዳሰብኩት አይደለም። ትደሰታለች ብዬ ነበር ያሰብኩት እና ስላልተደሰተች ትንሽ ቅር ብሎኛል። ደስ ቢላት ደስ ይለኝ ነበረ። ተሰራለሽማ ምግብ አለ በአላህ ፈርታል። ርቦኛል። ቤተክርስቲያን ምግብ አለ ለምትጠይቀው ምግብ እኮ ትበላላችሁ ብለሽ እኮ ነው የጠራሽ። ገባኝ። ስለዚህ እንሂዳኛ መች ነው ብያቸዋለሁ። እኔ ሲጀመር እዛው በልቼ መምጣት ነበረብኝ። አንቺን ማመን ቆይ እያመመኝ ነው። እኔ ሲርበኝ አልችልም። ደግሞ ትበላለች። ኬክ አልበላም። ምግቡን ነው የምፈልገው። ቡና ግን የለም። ቡና አልፈልግም። ቡና እንሽርጉበት ያንቺ ኬኩ ምናምን ተወው፣ ችግር የለውም። ግን በቃ እንሂድኛ። ካርቶን አንሳው ወደዛ። እሺ አሁን ታስገቢናለሽ? አይ እንግዲህ ግፍት የመጣ እንግዳ እና ከፈለገች ታስወጣል። ልብ ካለሽ አስወጪ። ልብ ካለሽ አስወጪ። እንግዲህ ውድ ፋሚሊዎቻችን እንዴት ናችሁ? እንዴት ከኛ ጋር እየቆያችሁ ትገኛላችሁ? እንግዲህ ኬካችን ልትቆረስ ነው ማለት ነው። ያው ይሄ ኬክ እንደነገርኳችሁ ነው። ፈኪ ወደ አዲስ አበባ ከመጣች 1 ዓመት ሆኗታል። ይሄ ለእሷ ልዩ ጊዜ ነው ብዬ አስባለሁ። በእርግጥ ይህን ነገር ሳዘጋጅ በቃ ዝም ብዬ ነው ማለት ምንም ቢሆን አንድ እርምጃ በህይወቷ ውስጥ የተራመደችበት ነገር ስለሆነ ለእሷ ጠቃሚ ማለት ወሳኝ ነገር ነው ይሄ ነገር ብዬ እንድታስታውስበት በማለት ነበር ይህንን ያመጣሁት ማለት ነው። አንቺ ግን ደስ አላለሽም? ወይኔ ወላሂ ጉንፋን እኮ ነው። አሁን አንተን ሲያምን ነገር እንዴት ደስ እንደሚለኝ ወላሂ ላዚም ከምልህ በላይ ደስ ብሎኛል። እሺ አውቄ ነው ፍዝዝ ምናምን ያልኩት ከጉንፋኑን ባሻገር ትንሽ ሙድ ልከነተው ብዬ ነው። ኦኬ እኔ ሙድ በደንብ አድርገሽ ነው ከነተሽ ወላሂ ኩሽ ማለት እኔ ላውራ ነበር ግን ይሄ አትንኪ ቆይ ተፈታ አልበላም ማልካ አልበላም ያልኩት እኮ ለዚህ ነው እኮ ሽንካሽ እኔ እኮ የምትበላ መስለኝ ነበር። አልፈልግም አንዴ
ካሜራማን ውሃ እንዳለኝ እና ውድ ፋሚሊ እሺ ምን ተሰምቶሻል? በጣም ደስ ብሎኛል ወላሂ ላዚም በጣም 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 ደስ ብሎኛል ከምልህ በላይ። ኬኩን በጣም ደስ ይል ነበር። አበባውም ማሰብህ ራሱ ትልቅ ነገር ነው እና ብቻ ከምልህ በላይ ደስ ብሎኛል። እሺ ማለት ከሀገርሽ ከመጣሽ 1 ዓመት ሆነሻል። እስቲ ባላ ወደ ኋላ ልመልስሽና ዛሬ በዚህ ሰዓት የት ነበርሽ? ማለት የዛሬ ዓመት የመጣሽበት ሰዓት እንዴትና ምን ሁኔታ ውስጥ የት ነበርሽ ምናምን አስታውሽን እስቲ። ዛሬ ከመጣሁ 2ኛ ቀን 3ኛ ቀን አይደለም የሚሆነው? 2ኛ ቀን የሚሆነው ትላንት አይደለም የመጣሁ እና ዛሬ በዚህ ሰዓት እኔ ዝም ብዬ ታክሲ ውስጥ ገብቼ መንገድ እየዞርኩ ነበር። ብቻ በሰዓቱ ቦታውን አላስታውስም፣ ግን ዝም ብዬ ሰፈር እየዞርኩ ነበር ስልሽ ታክሲ ዝም ብለሽ ተሳፍረሽ ይኸው እንትን እኮ ነው ቴክስት ላይ ሰፈሩን ያረፍኩበትና ያልጋ ቤቱን ጻፍኩትኝና እንዳይጠፋኝ። ከዛ ሌላ ሰፈር እየዞርኩኝ በኋላን ሰፈር የጠራሁ ተመለስኩ። ማለት በጣም ዞረሻል? ብዙ ምን ያህል ዞር? ብዙ ነው የዞርኩት። የት ሄድሽ? እኔ ተስተውሰለው ነው ነው እቃሽን ይዘሽ ነው ወይስ? ኦኬ አይደለም፣ እቃ ሆቴል ነው ያለው። ምን ለማድረግ ፈልገሽ ነው? እኔ ለማወቅ በመጀመሪያ ቀን ድፍረትሽ ግን ሌላ ዓለም ነው ወላሂ። በጣም አታደንቂው ድፍረትሽን? በጣም የማደንቀው። እሺ ገጠመኝ እንደዚህ በምትዞሪበት ሰዓት ውሃ ይዘን ሰዓት ላይ ይሄ አንድ ቀን ያስተዋወቅኳችሁ ትዝ ይላችኋል? ቀሙን ያስተዋወቅን እሱ ጋር ስንገናኝ መንገድ ላይ ዙሬ ፀሐይ ቅልጥ አድርጎ ማረፍ መጠለያ እንትን ብዬ ሰለሞን አለቆ ፋርሲ በጣም ውሃ ጠፍቶኝ እቀጥ አድርገኝ ቁጭ እያገኘሁት ይዘን ሰዓት ላይ እሱን በቃ ከመዞር የተነሳው በቃ ውሃ ምናምን ጠምቶኝ ለመመለስ ረጅም ቦታ ከዛ ሲሆን እኔ ያረፍኩትኝ እዚህ ነው ሩፋኤል የሚባል ሰፈር። እኔ ቡልቡላ ነበርኩ። ለሐውለው ወላሂ ቡልቡላ መስጂዱ የለም ሰፊ መስጂዱ ይሄ ቡልቡላ ሳይሆን ያኛው ዋናው ቡልቡላ እናንተ ሰፈር ሳይሆን ያኛው ሚካኤል ያለው እንትን ያለው ሰፊ መስመር ያለው ኦኬ የድሮቹ አወኩት። እዛ ቡልቡላ ነበር ስልሽ ዝም ብለሽ ነው አሁን ከታክሲ ወርደሽ ታክሲ የምትገቢው? አሁን ግን ቡልቡላ ሂጂ ብለሽ በታክሲ አታውቂውም እኮ። አንተ ቤት ከየት ወዴት መሳፈር እንዳለብሽ ምን ታውቂያለሽ? በታክሲ ነው በታክሲ ሲፈቁም እኮ ከዚህ ፒያሳ ከፒያሳ መገናኛ ከመገናኛ ቡልቡላ። ለማንኛውም ውድ ቤተሰቦች አሪፍ ገጠመኝ ነበረ። ንቀል እንጂ በተረፈሽ የቀጣዩ አመቶችሽ የተባረከ ጥሩ የሆነ የተሻለ እንዲሆንልሽ እመኝልሻለሁ። ይሄንን እኔ በዚህ መልኩ እንድታስታውሺ። ይሄ ስንት ነው ቁጥሩ? 1ኛ አመት ይላል። አዳ የለችም ወይ አንቺ ደግሞ 1ኛ አመት ነውና አሁን መቁረስ ትችያለሽ። ቤተሰብ ይቆረሳ። ምንድን ነው የምነሳው? ኦኬ አንደኛ አመት ለፈኪ፣ አንደኛ አመት ለፈኪ፣ አንደኛ አመት ለፈኪ። አንድ አመት ሊሆነኝ አሁን ከ2 ወር በኋላ እናንተ 1 አመት ይሞላል አይደለ? ኦኬ ከተገናኘን እሱን በሱ በሚገርም ሁኔታ ነው የምናከብረው። እሺ አያችሁታ? አንደኛ አመት ለፈኪ፣ አንደኛ አመት ለፈኪ፣ አንደኛ አመት። በጣም የነቃውብኝ ግን በቢላ ብልትሆኝ ነው ያምሻል እኮ በእጅሽ ነው እንጂ በቢላ ወላሂ ወቅት ምን ሆነሽ ነው? አይደለም ኧረ ጋይስ እያያችሁ ነው ቤተሰብ። እሷ ያሰበችው ለመቀባት ነው፣ ግን እንደዚህ ዛሬ አላ አይደለም። እኔ ጀስት ነቃውባት ነቅቼባት ባላ እንዲህ ዞሬ ስመለስ ሙቀታ ይወጋኛል ነው
እኔ በቃ መቀባቴ ነው ወላሂ ቢላ መሆን ትዘራለች እኮ እንዲህ መጣችብኝ እኮ ሱብሃንአላህ ትበላለህ ትንሽ በስነ ስርዓት እኔ እሺ በቃ እኮ በቃ ምክንያቱም ምን ይጫወትብሃለሁ አንዴ ኖ ይቅርብኝ ከምትጫወትብኝ ማለት ነው አልፈልግም ኬክ አትበላም በላለሁ ግን ቆይ ልብላ ኖ ዘግተህ ነው ቤተሰቦችን ተሳናብተን እንበላለን እና ውድ ቤተሰቦች የዛሬ ቪዲዮአችን ያው በዚህ መልኩ እዚህ ጋር ደርሰናል ፈኪም ያው ደስ ብሎኛል ብላለች በጣም ደስ አለሽም አላለሽም ያው እኔ በቀጣይ ቪዲዮ ስንገናኝ እኔ ተሽሎኝ አሁን ጉንፋን ይዞት ነው እሺ ጅንጅብል ያፈላሁለት ቅሽር ኢንሻአላህ እኔ ጋር ነኝና ልንከባከብሽና ቶሎ ላሽልሽ አንቺ እናንተ አሁን ለታመመ ሰው ሲመጣ ማለት ነው ጉንፋን አሞኛል ብያለሁ እሺ ጉንፋን የሚወመደት ምን አመጣልኝ እኔ ራሴ እኮ ሸከማ አወራ ዛሬ አወራ እችላለሁ አሁን ቆይ እሺ ጋይስ ማን ማች ማድረግ እንደሚፈልግ ብቻ ይኸውልኝ እኔ ለብሼ ነው የመጣሁት ባይዘው ጋይስ ወላሂ ላዚም አሁን ቲክቶክ ላይ ፖስትላችኋለሁ ልብሶች ምናምኖችን ያቀርባለሁ ነው እየደወላችሁ ለቤተሰብም ለምትፈልጉትም ሰው ለምናምን እዘዙ ይሁን እንደዚህ ያቀርባለሁ እና አዩ ጋይስ ያው ልብስ ስለምሻ ብዙ ስላላት እኔ እንዲህ ግብት ስል ማን ነው ዛጋ አይታችኋል ማለት ልብስ ቀይረሽ ነው ስላት የፈጠነ ጣርጋ መጣችና ደስ ይላል እኮ ከኔ ጋር እንትን ለማለት የምትገርግ ነገር በጣም ነው ደስ የሚለው እውነት ለማለት እንደዛ አትዋሽ ልትነግሺ ነው አትሽኝም እኮ አንቺ ይሩጡ እሺ እንግዲያት በኋላ አላምሪ ወይኔ ገነጠለችኝ ወይኔ በቃኝ ለማንኛውም ወደ ፋሚሊዎች እኔ ከመሞቴ በፊት በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም መጨረሻ ብታያቸው ካለው ውድ ቤተሰቦቼ መጀመሪያ ላይ አሁን ማመስገን ፈልጋለሁ በጣም ይሄ ትርፍ ነገር ነው ይሄ ከቤቱ ግደም ብሎ ሳትጠራ ስትመጣ ማለት ነው ዝም ብሎ ትርፍ ነገር ከቤት ያንስ መብላት የለም እሺ አሁን እሱን ትከፍላለህ ሁለት ፍሬ አይደለም ቅድም ሳልጎረጥኩም እዛ 3 ፍሬ አዩ እየተዋሻለሁ እሺ 4 አድርገህ አያችሁ ታገና ይቀጥላል ቢቀጥል እኔ ግን ወሬው ላሳጠረው እና መጀመሪያ ላይ አመሰግናለሁ ስላስታወስከኝ እሱ ቸሩ ትልቁ አዛኙ ሩህሩህ የሆነ ጌታ ሁሌም ያስታውሰህ እና አመሰግናለሁ ውድ ፋሚሊዎች ደግሞ እናንተንም በጣም አመሰግናለሁ እናንተንም የመሰለ ቤተሰብ በአንድ አመት ስላገኘሁኝ አንድ ቁጥሩ አንድ ናት አይደለ እኔ ግን በውስጧ ብዙ ሳፍርቼባታለሁኝ ቀኗ 365 ቀን ልትሆን ትችላለች ግን ያፈራው ሰው ደግሞ ከዛ በጣም ብዙ ነውና በጣም ደስ ብሎኛል ወላሂ እና ቀጣይ ደግሞ በትልቅ ነገር ተለውጠን ብዙ ነገሮችን አድርገን አሳክተን የእውነቴን ነው የምላችሁ ጠላቶቻችን አፍረው ወዳጆቻችን ደግሞ ተደስተው የዛሬን አመት ደግሞ ኢንሻአላህ ጠላት አይኖርም ጠላት የእውነቴን ነው የምላችሁ አይኖረን ግን እኛ ሰው ልጅ አይደለን እንዴ በቃ ሁሉም ይወደናል እንዴ ነብዩት ሄደና አላህ ምላድርግ ነብዩ መሐመድ አላልኩት ማን ነው ከዛ አላህን ሁሉም እንዲወደኝ አድርግ ሲለው ከዛ አላህ ምንድነው ያለው የመለሰለት እንኳን አንተን እኔን አንዱ ጌታቸውን ይሄን ሁሉ የፈጠርኳቸውን ራሱ ሁሉ አይወደኝም ብሏል እና መቼስ ምኞትና ፍላጎት ነው ያው ኢንሻአላህ በቃ አይሆንም ብሏል ግን እሺ ይሁን እና ብቻ በትልቅ ነገር የምንገናኝ አድርገን ሁለት ነው ማለት ነው አይደለ 5 1 ቅድም ወላቷሽ ቅድም 4 6 ስንት ብር እንደሆነ ታውቃለህ እኮ ገዛለሁ እና ካፍለው ገዛለሁ ሂሳቡ ገዛለሁ እና ብቻ አመሰግናለሁኝ ብቻ በቀጣይ ቪዲዮ እንዳልኳችሁ አሁን በጉንፋን እኔን በቅሽር ማፍላት እንገናኛለን ውድ ቤተሰቦች ከኛ ጋር አሪፍ ቆይታ ነበራችሁ እስካሁን ድረስ አብራችሁን ስለሆናችሁ በጣም ነው ማመሰግነው ኩኪሱን እንደምታስከፍለኝ ሁላ እኔም ይሄንን ወይ ተከፋያለሽ ወይ ይዤ እሄዳለሁ አበባ
ምስኪን መሆኔን ታውቃለች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ